ጨፍር ወጥቶ አላፈረ። አሁን እኮ እንደማፈር አረገው። እውነቷን እኮ ነው። ስትጨፍር ወጥቶ አላፈርክ፣ ሲፈጠር አፈርካለች ዛሬ ሄርሜላ ማለት ነው። በነገራችን ላይ እንደው ለእናትህም ደውለ ነግራ ለአብርሽ ጀብድ እንደሰራ ሰው ደግሞ ለማዘርም ነግሬያታለሁ አላለም። በነገራችን ላይ ግን ለእኔ አልዋጣልኝ ነገር ማለት ነው። በዚህ አጋጣሚ አብርሽ እንዲያምን የሚሉት ነገር ከምር ምንም ማለት እንዴት ነው እንዲያምን ማለት እያደረገ ከሆነ ወጥቶ እየጨፈረ ከቆየ ፍቅር ጨዋታችሁን። እኔ ግን ማለት ነው ቤተሰቦች ለካ ማለት ነው እኔ መቼም ደብልቅ ነኝ እየደባልኩ ነው ማወራላችሁ። እና ምን ትዝ አለኝ መሰላችሁ ዛሬ ሄርሜላ እርግዝናዋን እንግዲህ የወረቀት ማረጋገጫ ይዛለት ነው የመጣችሁ ተመርምራ። በዚህ አጋጣሚ አብርሽ ማተብ ከሌለበት አላምንም አለ። የበቀደሙ ቪዲዮ ደግሞ ምን አለ መሰላችሁ የማርቲ ሽንት ቢሆንስ የሸናችሁ የእሷ ሽንት ቢሆንስ እዛ ቪዲዮ ላይ ያሳያችሁት እያለ ነው። በነገራችን ላይ እንደቀልድ አስመስለው ማለት ነው። ግን እኔ ገረመኝ ግን ማለት ነው የምር ያደርጉ ነበር ማለት ነው። ይጫወቱ ነበረ የአልጋ ላይ ጨዋታ። ለዛ ነው ለካ እኔ እኮ በነገራችን ላይ ቪዲዮ ላይ መጥተው እንደዛ ሲሳሳሙ እንደዛኛ ላይ ሲሻፍዱ ሲላላጡ ለካ ሄርሜላ የለካ ቀምሰሽ ነው ለካ እንደዛ ክንፍ ቅልጥ ያልሽው ካለሱ ሞቼ እገኛለሁ ያለ የኔ ካልሆነ ብለሽ ያልሽው ለካ ቀምሰሽ ነው ለካ ተቀማምሳችሁ ነው ለካ። እኔማ ሆነ አይደል እንዴ በደንብ የገባኝ። እኔ እኮ ብዙ ጊዜ መታችሁ እኛ ጋር ስትሳሳሙ ምናምን ስትላላጡ አንዳንዴ ለቪዲዮ ድምቀትም ነገር አይነት ይመስለኛል እንጂ እንደዚህ አይነት አልፎ ታርፎ እውነት አርጋችሁ ነው ለካ እናንተ። አቤት ታረጉ ነበር ለካ። አቤት ግን ስታስመስሉ እኮ አንደኞች ናችሁ። እኔ እንደውም አብርሽና ሄርሜላ በጭራሽ የፍቅር ጨዋታ የተጫወቱ አልመሰለኝም ነበር። የእውነቴን ነው የምላችሁና ለካ እኔ ዛሬ አይደል ቤተሰቦች የገባኝ ግን ማለት ነው። በዚህ አጋጣሚ እኔ ምርጦች እንዴት አመሻችሁ? ግን ለምንድን ነው ሰብስክራይብ ማታደርጉኝ? ተው አድርጉኝ፣ ተው ሙሉኝ እስቲ። ወደ 13,000 እየተጓዝኩ ነው። ትንሽ ናት የቀራችሁኝ። ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ በአክብሮትና በትትና ጋብዛኑ። ላይክም የለም ላይክም አድርጉ ውዶች። በዚህ አጋጣሚ ግን ማለት ነው ቅድም በሰራሁት ቪዲዮ ላይ ሩታ አይደለችም የከሰሰችው ዳኒ ነው ትሉኛለች። እስቲ ቪዲዮን አዳምጡ ውዶች። ርዕስ እኮ ያለ ነው ተረዱን እንጂ እኔ አውቃለሁ ቤተሰቦች መጠየቃችሁን እየተቃወምኩ አይደለም። ለምን ጠየቃችሁ እያልኩ አይደለም። ትክክል ናችሁ። ግን ደግሞ አንዳንዴ ውስጡን አዳምጡ። ምን እያልኩ ነው እያወራ ያለሁት? ምንድነው ሀሳቢ? ምንድነው እየገለጽኩ ያለሁት? ርዕሱን አይታችሁ አትጻፉ እንጂ ይሄ እኮ ያለ ነው። እኛ እኮ ትንጥ የዩቱበርን ብንሆን ዩቱብ ሰሪዎች ነን ውዶች። እና እንደ ዩቱቡ ስራ ነው እኛ የምንንቀሳቀሰው። ብዙ ጊዜ ታያላችሁ አይደለም? ርዕሱ ሌላ ነው፣ ውስጥ ግን ገብቶ በደንብ በጥሞና ላዳመጠው ሰው ግን ውስጡ ሌላ ነው። ርዕስና ቪዲዮ እኮ አንዳንዴ አይመሳሰልም። እና ምርጦች እየለዛ ነው እንድትረዱኝ ነው እንጂ አውቃለሁ ዳኒ ነው የከሰሰው ማለት ነው። እና በዚህ አጋጣሚ እንድትረዱኝ ነው። አሁንም መታችሁ ስለምታዳምጡኝ ልመልስላችሁ ብዬ ነው ውዶች። ዛሬ እንግዲህ ያው ተመልሼላችሁ እንግዲህ እህታችሁ ብዬላችኋለሁ ማለት ነው። እሱም እንግዲህ ያው ሰሞኑን ደግሞ ወይኔ እኔ ግን የአቤል ማጨብጨብ ወይኔ አቤል ተፈጥሮበታል። ወይኔ እንዴት ነው የሚያጨበጭበው? እንዴት ነው የሚያደርገው? እሱ ባለቤቱ አሁን አርግዤላለሁ ብላ የወረቀት ምርመራ ይዛለት የመጣችው እንኳን ሰውዬ እንደዚህ አልሆንም። አሁን ራሱ ማለት ነው ደግሞ እንደ ማፈር እንደ መሽኮርመም ምናምን አደረገው አብርሽ ተብዬው ማለት ነው። አብርሽ የምን ነው አልጋ ላይ ወጥተህ ስትጨፍር ስታስጨፍር ያልተሽኮረመምከው? ዛሬ አጅሬ ጉብ አድርግ ያለው ስትል ደግሞ እኮ ለእናቴም ደውዬ ነገር ያለው አለ እናንተ ይሄን ጉዴን እንደው ጀብድ እንደሰራ ሰው ታሪክ እንደሰራ ሰው ታሪክ እንዳስመዘገበ ሰው በስድስት ወር ህጻን ልጅ ላይ ሌላ ልጅ ይዛ መተ ደግሞ አሁን የሆነ ነገር እንደሰራ ሰው። እኔ ብዙ ጊዜ በነገራችን ሁላችንንም እንለዋለን፣ ግን ብዙ ማይዋጡልኝ ነገሮች አሉ። በነገራችን እኔ የራሳቸው ጉዳይ ነው። እንግዲህ ከዚህ በኋላ እንዴት ነው ሁኔታው? ደምን እያለት ነበር ከሀገርም ወተን ያው ከከተማም ወተን ትንሽ ራሳችንን ሪላክስ እናደርጋለን ጠፋ ብለን ምናምን እያለ ነበረና ግን አብርሽን ካያችሁ ደስተኛ ነው፣ በጣም ደስተኛ ነው። ግን እኔ አንዳንዴ ማለት ነው አሁን ላይ በቀደም ጀምሮ አብርሽ እንዲያምን ምን ማለት ነው? እንዲያምን ማለት እርግዝና የለባትም ብሎ ነው ወንስ ከሷ ውጪ ሌላ ሰው ጋር ትሄዳለሽ ብሎ ነው? ብዙ ጊዜ ጥያቄ የሚሆንብኝ ሄርሜላ አረገዘች ተብሎ ከተሰራበት ቪዲዮ ጊዜ ጀምሮ እንዲያምን የሚሉ ነገሮችን ያልገባኝም ዛሬም ጀምሮ ማለት ነው። ያደርጋል አይደል? ይጨፍራል እየወጣ ምናምን ያደርጋሉ አይደል? ታዲያ ምንድን ነው እንዲያምን ማለት? ከተፈጠረ በኋላ ወዶ ያምናል እንዴ? እንዲያምን ብለው ስለሚሉ ነውና በነገራችን ላይ ያው እንግዲህ ዛሬ ማረጋገጫ የሚመስል እንግዲህ ከሆስፒታል ማርቲና አቤል
እሷ ሄዳ ቼክአፕ አድርጋ እንግዲህ ማተብ ባይኖረው ላያምን ነው ማለት ነው። ማተብ ከሌለው አላምን። አሁንም ድረስ እኮ ውስጡ አልተቀበለም። በነገራችን ላይ ገፋ ሲለው እያለ ነበረ። እንደውም ገፋ እያለ ሲመጣ ያኔ ነው በደንብ እያለ ነበረ። እና አሁንም አብርሽ እኔ ፊቱ ላይ ሳይ ብዙም አይደለም፣ ግን እንዲህ ስላችሁ ሊከፋችሁ ይችላል። እኔ ምንም ማድረግ አልችልም። እንግዲህ ካየሁት ሁኔታ ነው ምነግራችሁ ማለት ነው። እና ለማንኛውም የእርግዝናው ነገር ዛሬ አምነህኛል በፊትም፣ ግን የበለጠ ደግሞ ውስጥክ አምኖ እንዲቀበል ነው ይሄንን ማረጋገጫ ይዤልህ የመጣሁት እያለችው እያየ ነበረና ደስ እንዳለውም እንደተቀበለም አስመሰሉም ሲጨፍሩ ነበረ። ለማንኛውም ማለት ነው ወጣም ወረደም አይ ሄርሜላ፣ እኔ እንደሚመስለኝ ከሆነ ግን ሄርሜላ ምናልባት ለፉክክር ብለሽ ነው ይሄን ነገር ያደረግሽው። እርግጠኛ ነኝ። ከማጋ ነው የምትፎካከረው ትሉኛላችሁ አይደለ? በቀደም ለታ ሩታ አርግዣለሁ ብላ መታለች። እኔ እውነት አሁን ላይ ሳያት ዝም ብዬ ከሩታ ጋር ለፉክክር ብላ ወደ እርግዝና ውስጥ የገባች እየመሰለኝ ነው። የምር እንደዛ ነው የመሰለኝ። ግን ያው ብቻ አንዳንድ የምትናገሩት ቃላቶች ይጠፋችኋል አይደል? ቤተሰቦች እኛ ምንም አይመለከተንም፣ ወጣም ወረደም። ከዚህ በኋላ አብርሽ ወደ ሩታ ህይወት መጥቶ የሚጠቅማትም ሰው አይደለም፣ የሚመለስም አይነት ሰውም አይደለም። ከዚህ በኋላ የነሱም ትዳር ተስተካክሎ የሚስተካከልም አይመስለኝ። ከዚህ በኋላ ይሆን አንዴ አይሆንም እኮ የማይሆን ነገር ነው። እንደ ፍጠር ጥራቸው ይሁን፣ እኛ አይመለከተንም። እና ለማንኛውም ምርጦች ትንሽ እኮ ለእናንተ ምሾክል በላችሁ። የሄርሜላ እርግዝና ትናንትና በዚህ 2 መስመር ባለው ነበረ ለተመልካች ይፋ ሲያደርጉ የነበረው። ዛሬ ደግሞ ለዋናው በቀደም ደንግጦ ለፈረገጠው ነው ለሮጠው ለአብርሽ እንግዲህ በወረቀት ማተብ ከሌለበት እያለ እንደውም እያጥማማ ነበር። እንደ ቀልድ አስመስሎ ነው አብርሽ በነገራችን ላይ ብዙ ጊዜ የሚናገረው። ልብ ብላችሁ ከነበረ ሩታ ነው እንደ ቀልድ እያስመሰለ ነበር የሚናገራት ብዙ ጊዜ። አሁንም እችኛው እንደ ቀልድ እያስመሰለ ነውና ማተብ ከሌለው እንደማያምንና እንደማይቀበል አይነት ነገር። ያው ቀልድ እኮ ነው የተናገረው፣ እንደ ቀልድ እኮ ነው ስለምትሉ ስለሚገባኝ ነው ካሁኑ እንደዛ ምላችሁና፣ እንደ ቀልድም ሆነ የሚናገረው ንግግር አብርሽ ቀላል እንዳይመስላችሁ። ዝም እንደሚለውና አንገቱን እንደሚደፋው አይደለም ሲናገርና እንግዲህ ያው አመነ እንበለው። እንግዲህ ማዘርንም እንግዲህ ከሩታ በኋላ አንድ ሴት አፍቅሬ ተዋውቂያት ነበር። ድንገት ያው ዥዋዥዌ ተጫወተንና በዛው እንግዲህ ማለ የሆነ ነገር ተፈጠረ ብሎ ነው እንግዲህ መቼም ያውን እንዴት ተብሎ ለቤተሰብስ ይወራል? ቅድም እህትዮ ራሱ አዝና ነበር ስትናገር የነበረው። ከምር የሚያስጠላ ነገር የሆነ ጀብድነት አይደለም አብርሽ። በነገራችን ላይ ደግሞ እንዲህ ብዬ እናቴም ያልፋል፣ ሁሉም ነገር የሚያልፍ ነገር ነው፣ አይዞክ ልጅ አለችኝ። ያው እናትማ እናት አደነች። እናት እኮ እናት ናት። ሁሌም ከልጇ ጎን ነው የምትሆነው እናት። ለምን እናደረግ አትልም፣ ስትከፋ አትወድም። እናት ናትና ምንም ብታደርጉ እና እናት ትቀበላለች መቼም። ወጣም ወረደም የልጇን ደስታ ስለምትፈልግ እናት ምንም ይዛችሁ ዝንጀሮም ይዛችሁ ብትሄዱ ትቀበላለች። የምትፈልገው ዋና የልጆቿን ደስታ ስለሆነ ማለት ነው። ይሄ ደግሞ በሁሉም እናቶች ጋር ያለ ነው። ግን ደግሞ ስህተትም እንዳለ ደግሞ ስህተት የማይቀበሉ እናቶችም አሉ። ለምን ብለው የሚጠይቁ ክብራችንን አስነካ፣ ባህላችንን አስደፈርክ የሚሉ ለምን ይሄ ነገር ሆነ ብለውም እንደዚህ አይነት ነገር የማይቀበሉ እናቶችም አሉና ያው ግን አብዛኛውን ያው የልጆቻቸውን ደስታ ስለሚፈልጉ ልጆቻቸውን ማሳዘን ስለማይፈልጉ ይሆናሉ አንተማ አይዞክ ያሉ ከእናትክ እንጂ ይሄ ጀብድ ሆኖ መቼም ማዘር የኔ ውስጣቸው ቆስሎ ውስጣቸው አዝኖ ከላይ አንተ ልጃቸው እንዳትከፋባቸው አይዞ ያሉና እንግዲህ ያለው ነገር ይሄ ነው ምርጦች። እንግዲህ ከሀገርም እዛው ኢትዮጵያም ሆኖ ከከተማም ወጣ ብለው ካሁኑ አማረኝ ምን ልስራልሽ ምን እንግዲህ ሰፋፊ ልብስም ልበሺ ጠበብ ያላት ትርሺ እንደ ወይኔ አይ እንደ ዘንድሮ እኮ ማለት ነው ቤተሰቦች ዝም ካላችሁት ጆሮ ለምን አታድጊም ሲሏት ጉድ እየሰማው እንዴት ቤት በኩል ልደግ ብላለች አሉና እንደ ጉድ እኮ ነው የምንሰማው። እንደ ዝም ብለን ካየን በተለይቱ ሚዲያ ላይ የማትሰሙት የማታዩት ነገር የለም። እግዚአብሔር ግን ቤተሰቦች በቃ ተዝናኑ፣ ፈታ በሉ። ማርያምን የሩታዬ ማድናቂዎች ብትሆኑ ፈታ በሉ፣ አትናደዱ። በቃ ምንም አይመለከተንም እኛ። እሷ ብቻ እንዳላችሁት ጠንካራ እንድትሆን ብቻ በኮሜንታችሁ ማሳባችሁን የሚያጠነክር እሷን የሚደግፍ ነገር ተናገሩ እንጂ ስለሱ ከዚህ በኋላ ምንም አይመለከታችሁ። እንደፈለገ እግሩን እዛም ሰቅነው እንደፈለገ መሆን ይችላልና ብቻ መጨረሻውን ማየት ነው፣ ዝም ብሎ ማለት ነው። እስከነ አራጋቢዎቹ ጭምር ያው መጨረሻውን ማየት ነው ምርጦችዬ። እና ያለው ነገር ይሄ ነው ውዶችዬ። በቃ ከዚህ በኋላ ሩታ የምትመጣ አይመስለኝም። ደስታም ጠፍቷል። ከደስታ ጋር ግን ብቅ ብትል ደስ ይለኝ ነበር እውነት ለመናገር። እና እንግዲህ አዲስ ነገር ካለ ነገ በአዲስ
ቪዲዮ ብቅ እስከምንል በያላችሁበት ሰላማችሁ ምርጦችዬ ብዝት ትርፍርፍ ይበልኝ። የኔ ውድ እህቶች ወዳችኋለሁ፣ ኑሩልኝ እና ደህና ደሩልኝ። በቃ ያለው ነገር ይህን ይመስላል። ሌላ ምን ላውራችሁ? ነገ ደግሞ አጅሬት ከማጋ ትመጣለች። እኔ ግን እንዳልኳችሁ ያው ደስታ አንዳንዴ ሙሉ እንትንም ባይኖረው ከእሱ ጋር ብትመጣ ደስ ይለኝ ነበረ። ግን ደግሞ ብዙዎቻችሁ ደግሞ ደስታ ሩታ አይሆንም ትላላችሁ። ትንሽ ንፍስፍስነቱን ስለምታዩ ማለት ነው። እና ግን ምን ይሻል? ለማን ዳራት ግን ሩታን ለማን ዳራት? አቃተች እኮ አስቸገረችን እኮ ቃል ሰማን ብላናለች። እና ለማንኛውም ውዶች እየፈታ ላደርጋችሁ ብዬ ነው። እሷ ታውቃለች፣ ለእሷ የተጻፈላት አለ። እኔ ግን ሩታ በሩታ ቦታ በሆን ግን ማለት ነው የምሬን ነው የምላችሁ ቤተሰቦቼ፣ ልጄ ባሌም ጓደኛዬም ሁለ ነገሬም ነው ልጄ። ከልጄ ጋር ሁለ ነገሬን ማንንም ሰው አልሰማም ነበር። እግዚአብሔርን ነው የምላችሁ። ሉልዬን የመሰለ ቆንጅዬ ልጅ እግዚአብሔር በልጅ ባርኳት። እግዚአብሔር ስለሚወዳት እኮ ነው በሱ በምንም በፍቅሯን በትዳሯን በትበሳጭ በሱ ማካካሻ የሰጣትና ብታቅሩታ ማለት ነው።